አሁን ደከመኝ በቃ መሄድ አለብኝ። ወደ ቤተሰቦቼንም ቢሄድ አያስቀምጡኝም። ስለዚህ ማንም ያልደረሰበትና ማንም የማይደርስበት ቦታ መሄድ ይፈልጋለሁ። በቃ ጸጥ ያለ ቦታ መሄድ ይፈልጋለሁ። በቃ ድክም ብሎኛል። ልጄም ደከመው እኔም ደከመኝ አለች ሩታ። ከዛስ ፍቅርዬም አለችና እኔ በዚህ ነገር ባልስማማም ሂጂ አዎ ባልለሽም ነገር ግን ደግሞ ሀሳብሽ ደስ ቢለኝም ግን ለማን ብለሽ ነው የምትሄጂ አለቻት። ከዛስ አይ ለማንም ብዬ ሳይሆን በቃ ራሴን ማረፍ ይፈልጋለሁኝ አለች። ከዛን አቶ ዳንኤል መጥቶ ቁጭ አላለም። ጉድ 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 ጉድ! ይሄ ነገር ድራማ መሆኑ ነው እንዴ? መቼስ ዳኒ በዛን ሰዓት ደቂቃውና ከነሰዓቱ ካልነገሩት በስተቀር እንዴት ሊመጣ ይችላል? ባለው በቀኑ በሙሉ ባለው ቀን ሙሉ ሩታና ፍቅር ልጁን ይዞ ሲወጡ እንዴት እሱ መጥቶ ደረሰ ነው የኔ ጥያቄ። አንደኛውን ድራማ መሆኑ ነው። ሁለተኛውን ተነጋግሮ መሆኑ አለበት። አለበለዚያም ደግሞ ዳኒ መጥቶ የሚደርስበት ምክንያት አንዳች ምክንያት አላች ብዬ እኔ አላስብም። የእናንተን በእርግጥ እናንተ ነው የምታውቁት። ነገር ግን እዚህ ጋር ብዙዎቻችን ሩታን ጥርግ በይ ግልግል ከሚዲያው ጥፊ፣ አይንሽን ማየት አንፈልግም፣ የራስሽ ጉዳይ ስትፈልጊም ገደል ግቢ እያላችሁ ነው። ይሄ ነገር ልክ ነው ብዬ እኔ አላስበውም። በነገራችን ላይ ፍቅር ቀደም ብላ ሄዳ ሄርሜላን ይቅርታ ጠይቃለች። እኔ ነኝ ጥፋተኛ እስከ ዛሬ ድረስ እኔ በዚህ አይነት ነገር አልታማምም፣ በዛ አይነት ነገር ደግሞ መምጣትም አልፈልግም። ነገር ግን ደግሞ እንደጋጣሚ ሆኜ ካና ሩታ ጋር ሲመጣ ነገራቶች ሁላ እኔ ባሰብኩት መንገድ ሳይሆን እኔ ባላሰብኩት መንገድ ሄጄ አንቺንም አስቀይምሻለሁኝ። በነገራችን ላይ አንቺ ንጹህ ሴት ነሽ፣ አዎ አውቃለሁኝ። ግን ደግሞ አሁን ምንም ነገር ማድረግ ወይም ደግሞ ምንም ነገር መነጋገር አይገባንም። እኔም ያው ይቅርታ ልልሽ ነው የመጣሁት፣ ይቅርታዬን ተቀበይኝ እባክሽን እያለች መጥታለች። ከዛን በመቀጠል ደግሞ አይ እንግዲህ ሩታ ከሀገር ይወጣለሁኝ ማለቴ ከቤት ይወጣለሁኝ፣ እዚህ ቤት ደበረኝ ሰለቸኝ፣ ስለኔ ሁሉም ከጎንሽ አለሁልሽ ቢለኝም ነገር ግን ደግሞ አንድም ሰው ስለኔ ጭንቀት ወይም ደግሞ ስለኔ ሊረዳ አይፈልግም። እኔም ደግሞ በቃ ከአቅሜ በላይ ሆኖብኛል ነገሩ ሁላ ምንም ማድረግ አልችልም፣ ስለዚህ ይሄዳለሁ እያለቻት ነበር። ከዛን ደግሞ አቶ ዳንኤል አይ እንግዲህስ እናንተ እንደፈለጋችሁት ልጁን ይዛችሁ ልትሄዱና ይዛችሁ ልትመጡ አትችሉም። ለልጁ አባት አለውና መሆኑም ካለበት እሷ ይወጣለው ከቤቴ አረፊ አልቀመጥም ልጄን አላሳድግም ካለች ያ አባቱ ይምጣና ከዛም በኋላ የሚፈጠረውን ነገር እናያለን እያለ ጉድ 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 ጉድ። እናንተ ነገሩ እንዴት አያችሁት? ምንም ይሄ የማይባል እውነተኛ ድራማ ነው ወይስ ደግሞ አይ እውነተኛ ታሪክ ነው? ቤተኛው የያዛችሁት ማለት ነው ድራማ በሚባል ወይስ ደግሞ አይ ድራማ አይደለም በማለት ማለት ነው። እኔ ደግሞ አሁን ብዙ ነገር ተነጋግረዋል፣ ብዙ ነገር ተባብለዋል። ሩታ እንዲሁም ደግሞ ፍቅር አንድ ሆነዋል። ዳኒ እንዲሁም ደግሞ አብርሽ አንድ ሆነዋል ማለት እንችላለን። እናንተ ነገሩን ቤተኛው አያችሁት ነው። ብዙዎቻችን ሄርሜላን ሁለተኛ ጊዜ ማለት ሁለተኛ፣ ሶስተኛ፣ አራተኛ ጊዜ ይቅርታ ስታደርግለት ቆይታሻል። አሁን ደግሞ አብርሽ አያዋጣሽም፣ ይቅርብሽ፣ ታየው በቃ የራሱ ጉዳይ፣ አንቺ የራስሽን ህይወት ኑሪ፣ አንቺ የራስሽን ኑሮ ኑሪ ብለናል ባለፈው ይቅርታ ስትቀበለው ማለት ነው። አሁንም ነገሩ ብጥብጥ እየቀጠለ ነው ማለት ነው። የሩታ ልጅ ግን አያሳዝንም? ግን እናንተ እንቅልፍ ይዞት መተኛ ሲያጣ ሊተኛ ሲፈልግ መተኛት ሲያጣ አያሳዝንም? እኔ ልጁ ትንሽ አይኑን ይክፈትበትና እናንተ የራሳችሁ እንደመጀመሪያችሁ የራሳችሁን ነገር ስሩ።
ልጁን ተውትና የተኛበት ብዬ ተናግሬ ነበር ባለፈው። ሰምታችሁ ከሆነ አላቅም። የዛሬው ደግሞ በጣም ያሳዝናል። ሩታ አይኔን ይዤ ይሄዳለው እያለች ሻንጣዋን ይዛ ልጇን ይዛ ተነሳች። ደግነቱ ደግሞ ዳኒ ደርሰዋል። ከዚህ በኋላ ሌላው ብጥብጥ ይፈጠራል። አንደኛው ጦርነት ሊነሳ ነው። አብርሽ ሲመጣ አይ ልጄ የኔ ነው ሲል አትወስጂም፣ ምትቀመጪ ከሆነ ተቀመጪ፣ ማትቀመጪ ከሆነ ራስሽ መሄድ ትችያለሽ እያላ ከዛን ሲቀጥል ደግሞ ሩታ አይ እንግዲህስ እኔ ይሄዳለሁኝ እንጂ ማንም አያስቆመኝም፣ ልጄም ደግሞ ከኔ ነው የሚሄደው ስትል አንደኛው ጦርነት ተከፈታ በሉኛ በቃ። እና ለቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ። አባራታቱኝ። ባይ ባይ።